የሀገር መከላከያ ሰራዊት በቀጣናው ተለዋጭ የሆኑ የጸጥታ ችግሮችን መከላከል በሚያስችል ስልጠና እየተገነባ መሆኑን የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ ገለጹ። በሀገር መከላከያ ሰራዊት የደቡብ እዝ 205ኛ ኮር አንደኛ ዙር የአቅም ግንባታ ሰልጣኞችን አስመርቋል። በስልጠናው በተለያየ ደረጃ የሚገኙ የሰራዊቱ አመራሮችና አባላት የተሳተፉ ሲሆን ለጸረ ሽምቅ ግዳጅ የአካል ብቃትን በማሳደግና የአመለካከት አንድነትን በማምጣት ለተሻለ የግዳጅ አፈጻጸም እንደሚያግዝም ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን አስረሳ ወገሼ ከቦረና ዞን ሞያሌ በቀጥታ መስመራችን ላይ ይገኛል። አስረሳው እንዴት ውለሃል? በደቡብ እዝ ስር በሚገኘው የ205ኛ ኮር የተከናወነው የአቅም ግንባታ ሰልጣኞች የምረቃ ስነ ስርዓት ምን ይመስል ነበር? ስልጠናው በአካባቢው በቀጠናው ለሚከናወነው የሰላምና ጸጥታ ስራስ ምን አይነት አበርክቶ ይኖረዋል? በጣም አመሰግናለሁኝ ብሩክ። እንግዲህ ቀደም ሲል እንደገለጽከው በደቡብ እዝ ስር የሚገኘው የ205ኛ ኮር እዚህ በቦረና ዞን ሚዮ ወረዳ በሚገኘው ወታደራዊ ማሰልጠኛ ካምፕ ላለፉት 3 ወራት ሲያሰለጠናቸው የነበሩ የሰራዊቱ አመራርና አባላትን ነው በዛሬው ዕለት እያስመረቀ የሚገኘው ማለት ነው። እንግዲህ ይህ አካባቢ በተለይ ደግሞ የሽብርተኛው የሸኔ ቡድን ከፍተኛ እንቅስቃሴ የሚያደርግበትና ባለፉት ጊዜያትም የተለያዩ የጸጥታ ችግሮች የነበሩበት አካባቢ እንደሆነ ይታወቃልና እንዲህ አይነቱ ስልጠና ደግሞ በተለይ በዚህ አካባቢ ያለው ማህበረሰብ በሰላም የልማት ስራዎችን እንዲያከናውንና የተለያዩ የንግድ እንቅስቃሴዎችም እንደዚሁ ሰላማዊ በሆነ መልኩ መከወን እንዲችሉ ምቹ ሁኔታ እንዲፈጠር ሰራዊቱ በተለይ የግዳጅ አፈጻጸሙን ከፍ እንዲያደርግ የስራ ላይ ስልጠና ነው። የአቅም ማጎልበቻ የአቅም ማሳደጊያ ስልጠና ነው ዛሬ ላለፉት 3 ወራት ወስደው በምረቃ ላይ የሚገኙት ማለት ነው። የ205ኛ ኮር ዋና አዛዥ ኮሎኔል ግርማ አየለ በተለይም ደግሞ እዚህ አካባቢ ቀደም ሲል የነበሩ የጸጥታ ችግሮችን በመቅረፍ ረገድ ይሄ ኮሩ ስር የሚገኙ የሰራዊቱ አመራርና አባላት ከፍተኛ አስተዋጽኦ እያደረጉ ከፍተኛ የግዳጅ አፈጻጸም ተልእኮንም ወስደው በስኬትም እንደዚሁ እያጠናቀቁ መሆኑን አንስተዋል። አካባቢው ቀደም ሲል እንደገለጽኩት የተለያዩ ችግሮች የነበሩበት ነው። ይህ ደግሞ በተለይ አሸባሪው የሸኔ ቡድን በአካባቢው በሚወሰድበት የተለያዩ አይነት እርምጃዎች የተለያዩ ስልቶችን እየቀየሰ ማህበረሰቡን እረፍት እየነሳ የቆየበት አጋጣሚ ነበርና በተለይ የሽምቅ ውጊያን መርጦ ጥቃቶችን የሚፈጽም በመሆኑ ሰራዊቱ ባለፉት 3 ወራት መልክዓ ምድሩን የሚመጥንና የአሸባሪው የሸኔ እንቅስቃሴን የሚመጥን የተለያዩ አይነት ስልቶችን በመሰልጠን የጸረ ሽምቅ ውጊያ ግዳጆችን በብቃት መወጣት የሚችልበት ቁመና ላይ እንዲገኝ ማስቻሉን ኮሎኔል ግርማ ገልጸዋል ማለት ነው። ከዛ ባለፈ እንግዲህ በተለይ አካባቢው ከፍተኛ የንግድ እንቅስቃሴ ያለበት ኢትዮጵያና ኬንያም ጭምር የሚዋሰኑበት ነው። ከዛ ባለፈ ድንበር ተሻጋሪ ወንጀሎችም ጭምር የሚፈጸሙበት በመሆኑ ይህ እንዲህ አይነቱ ስልጠና በተለይ ተለዋዋጭ የሆኑ የጸጥታ ችግሮችን በመመከት ረገድ ሰራዊቱንም የአቅም ግንባታ ስልጠናዎችን በሰፊው በመስጠት ከፍተኛ አስተዋጽኦ እንደሚኖረው የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ ተናግረዋል። እዚህ ቦታ ላይ እንግዲህ በተለይ ከሞያሌ ቅርብ ርቀት ያለበት ነው። የቦረናና የጉጂ ዞኖች ደግሞ ከፍተኛ ምርት የሚመረትበት ከዛ ባለፈም የንግድ እንቅስቃሴ እና ማዕድንም ጨምሮ የተለያዩ የልማት ስራዎች በስፋት የሚከወኑበት እንደሆነ ይታወቃልና ይህንን አካባቢ በተለይ የውስጥ ጸረ ሰላም ኃይሎች ላለፉት ጊዜ ሲያወቁት ስለነበረ አሁን ሰራዊቱ ያንን የሚመጥን የግዳጅ አፈጻጸም ስልጠና የወሰደ በመሆኑ እነዛን ሙሉ በሙሉ መደምሰስ የሚችልበትና ከጎረቤት ሀገራት ጋርም ጭምር ሊያጋጥሙ የሚችሉ ድንበር ተሻጋሪ ችግሮች እንደዚሁ በአግባቡ መመከት የሚችል ስልጠና የተሰጠበት ስለመሆኑና በቀጣይም በተለይ ሰራዊቱ የተሰጠውን ስልጠና መነሻ በማድረግ ለአካባቢው ሰላምና የልማት እንቅስቃሴ ሰፊ ስራ እንደሚጠበቅበት እንደዚሁ ሌተናል ጀነራሉ አንስተዋል ማለት ነው። ሰልጣኞችን በተለይ የተሰጣቸውን ስልጠና ከዚህ በፊት በተለያዩ የግዳጅ ቀጠናዎች ላይ ተልኳቸውን ሲወጡ የነበረ ቢሆንም ከዚህ በኋላም የወሰዱትን ስልጠና መነሻ በማድረግ ለአካባቢው ሰላምና መረጋጋት እንደዚሁም ደግሞ ለልማት እንቅስቃሴዎች መልካም ሆኖ መተግበር አስፈላጊውን ኃላፊነታቸውን ግዳጃቸውን በአግባቡ ለመወጣት ዝግጁ መሆናቸውን ነግረውናል። አስረሳው ለመረጃዎች እጅግ አድርጌ አመሰግናለሁ። ጥሩ ጊዜ ይሁንልህ።